ጽጌረዳ ነኝ። ነብዩ እንዴት ነህ? አንቺ ደግሞ ማን አባሽ ነው ወደ እኔ ስልክ የምትደውይው? ይቅርታ እማይሆን ሰዓት ደወልኩኝ እንዴ? ምንና የማይሆን ሰዓት ብለሽ የምታማረጪው? ቀድሞ ነው ለመደወል ፍቃድ የሰጠሽ ማን ነውና ነው? ይኸውልህ ቤት ስላልነበርክ አንድ አስፈላጊ ነገር ልንገርህ ብዬ ነው። ምንድን ነው እሱ? አሁን የት ነህ? ቤት ነው እንደ ያለው? ቤት ቦምባ ነው። አንቺ ምን አገባሽ? በእናትህ ነብዩ አሁን መበሳጨትህን ተውና እኔ የምልህ ነገር ብቻ ስማኝ። ይኸውልህ ነብዩ ቅድም ጋሼ በጣም አሟቸው ነበር። ምግብ ራሱ በስርዓት አልበሉም። እኔ ራሱ ፈተና ባይኖረኝ ኖሮ ጥያቸው ባሪ ደስ ይለኝ ነበር። ማለት እኔ ኩቲስ ነው ያደረኩት። ጽጌረዳ አስታውሽ መንገድ ላይ ጥዬው ሊሆን ይችላል። ወይኔ ጉዴ ያለቀች በቃ መታወቂያን እኮ ጣልኩት። የት ሄዳችሁ? እሱን አላውቅም፣ ግን መታወቂያን ማግኘት አለብኝ፣ መፈተን አለብኝ። አለበለዚያ በቃ ህይወቴ በሙሉ ነው የሚሰቃቀለው። የሚያስደስት ሰው መሰልኩኝ። ስለዚህ በደንብ ለማጽናናት ተዘጋጀ። ጽጌረዳ አይዲዋ ተሰረቀባት። አቶ መስፍንም እራሳቸውን ስተወደቁ በስተመጨረሻም ልጃቸው መላኩ ደረሰለት ማለት ነው። ነገር ግን የጽጌረዳን አይዲ እየሰርቆ ኪሱ አርግቶ ነበር እና መላኩ ያ አይዲው እንግዲህ ከሱ ኪስ ሊወርቅ ችሏል ማለት ነው። መጀመሪያም አይዲውን እንግዲህ ከቦርሳ ውስጥ ፈትሾ ሲያወጣ አቶ መስፍን በደንቡ አይተውታል ማለት ነው። መጨረሻም ግን የሱ አይዲ የልጅቷ የጽጌረዳ አይዲ ከሱ ኪስ መውደቅ ችሏል ማለት ነው። ይህንን ያዩ አቶ መስፍን ለምን አስፈለገ? እቺ የድሃ ልጅ እቺ ምስኪን ልጅ ለምን አስፈለገ? ፈተና እንደሆነ እያወቅ ምንድነው አላማክ? በማለት እንግዲህ አባትና ልጅ ተፋጠው ይገኛሉ ማለት ነው። ጽጌረዳም እየየ እያለች እያለቀሰች መንገድ ላይ እንዳብድ እየሮጠች ትገኛለች። ህልሜ ተጨናገፈ፣ ተስፋዬ ተጨናገፈ፣ አይዲን የት እንዳደረግኩት አላቅም እያለች ግራ እየተጋባች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ በዘት ትረፍረፍ ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ምስጋናዬ ከልብ ነው። ጽጌረዳ እንግዲህ ምስኪኗ እና እንስት ሴት ናት ማለት ነው። እንግዲህ ከግራም ከቀኝም የሷን ትምህርትን ለማቋረጥ ብዙ ነገር እየተደረገ ይገኛል። እንደዚሁም ጓደኛዋ ፌቨር እና መላኩ በመሆን ተመካክረው አንዴ አሳይመንቷን እየሰረቁባት እንደዚሁም ደግሞ አይዲዋን እየሰረቁባት ትምህርት ቤት እንዳትገባ ሆናለች ማለት ነው። ነገር ግን በጣም የሚያሳዝነው የመላኩ አባት አቶ መስፍን እራሳቸውን ስተው ወርቀዋል ማለት ነው። ይሄንም እንግዲህ በጣም አሟቸው እንደነበረ ጽጌረዳ እየተመለከተች ነበርና ይህንን የተመለከተ ጽጌረዳ እንግዲህ መላኩ ጋር ስደውል ምን አባሽ ፈልገሽ ነው የምትደውይው ነበር ያለትና ስድቡ ይቆይና ለደወልኩበት ብትጠይቀኝ አይሻልም ወይስ አውል ጊዜ ደወልኩብህ ብትለውም ማን ፈቅዶልሽ ነው ነበር ያላትና ማንም ባይፈቅድ ልኝም ምናልባት አጉል ጊዜ ደውዬ ከሆነ በጣም ይቅርታ። ነገር ግን ጋሼ አመም አርግቷቸዋል። ምግብም አልበሉም፣ ውሃም አልጠጡም። ፊታቸውም ትክክል አይደለም። ልትደርስላቸው ይገባል። እኔ ደግሞ ለፈተና ቾክያለሁ። ፈተና ባይሆን ቀርቼ አጠገባቸውን ነበር ያለችውና እሱም እሺ በቃ በማለት ነበር የተሰናበታት። ነገር ግን እሱ ወደ ቤት ባመራበት ጊዜ አቶ መስፍን ራሳቸውን ስተው ወርቋል ማለት ነው። እሱም አባዬ አባዬ እያለ እንግዲህ አባቱን ለማንሳት በሚጥርበት ሰዓት የጽጌረዳ አይዲ ከኪሱ መውደቅ ችሏል ማለት ነው። ይህንን አይዲ በመጀመሪያም ሲያነሳ አቶ መስፍን እንግዲህ ወደ መኝታ ክላስ የሚሄድ አለብኝ ብለው ሲሄዱ አይተውታል ተደብቀው ማለት ነውና ነገር ግን ይህንን ነገር ይህ ልጅ ለምን ማድረግ ቻለ በማለት በጣም ግራ ተጋብቷቸው ነበረ። ቢሆንም ግን ልይቷ የፈተና ሰዓት እንደሆነ በደንቡ ስለሚያውቁ የፈተና ሰዓት ነው፣ በፈተና ሰዓት ደግሞ ወደ ትምህርት ቤት መግባት አትችልም። ስለዚህ ለምንድን ነው ይሄ ልጅ እች ልጅ እንደዚህ እያደረገ የሚገኘው ለምን አይዲዋ ወሰርክባት በማለት አባትና ልጅ እየተፋጠጡ ይገኛሉ ማለት ነው። ጽጌረዳም እንግዲህ ትምህርት ቤት በር ላይ ደርሳለች ማለት ነው። ትምህርት ቤት በር ላይ ስትደርስ እንግዲህ አይዲዋን የተጠየቀችው ማለት ነው። እንግዲህ የፈተና ጊዜ ማንም ሰው አለ አይዲ መግባት አይቻልም እና በአሁኑ ጊዜ ስለዚህ ዘበኛው አይዲሽን አሳይ ሲላት ምንም አይዲ የላትም። ቦርሳ ውስጥ ስትገባ ስትፈልገው የለም ማለት ነው። በጣም ደንግጣለች። የት ነው ያደረኩት አይዲን በማለት ግራ እየተጋባች እያለቀሰች ትገኛለች ማለት ነው። ግን ለመንገድ እንግዲህ አስፋልት መሀል ላይ እየሮጠች ወይኔ ትምህርቴ፣ ወይኔ በቃ ተጨናገፍኩ
በቃ ትምህርቴ፣ ተስፋዬ፣ ሁሉ ነገር የጨለመብኝ እያለች ጽጌረዳ እያለቀሰኝ መንገድ ላይ በምትሮጥ ጊዜ ነበረና የእሷም ጓደኛ የሆነው እንደዚሁም ደግሞ የመላኩ ጓደኛም የሆነው መኮንን እንግዲህ ያያታል ማለት ነው። እሱም እንግዲህ ምን ሆነሽ ነው እንደዚህ የምትሮጪው? ጤነኛ ነሽ ወይ? ደግሞ እኮ እያለቀሽ ነው ነበር ያላትና እሷም እንግዲህ አይዴ ጠፋብኝ፣ መግባት አልቻልኩም፣ ፈተናው አለፈኝ፣ ሁሉ ነገር ጨለመብኝ፣ በቃ ህልሜ ሁሉ ተጨለመብኝ፣ ተስፋዬ፣ ሁሉ ነገር የትምህርቴ ነበር እያለች እያለቀሰ ትገኛለች። እሱም ቆይ ተረጋጊ፣ በፖሊስም ቢሆን እናፈላልጋለን፣ ሰውም እናስጠያይቃለን እያላት ነበርና ነገር ግን በዛው መሀል ትዝ ያለው ምንድን ነው መላኩ እች ልጅ እንደዚህማ አለቃትም፣ ደምንባ ነው ማስለቅሳት፣ እንደዚህ ንቃኝ፣ እንደዚህ መታኝ፣ እኔን በቀላሉ አልተዋትም፣ ማን እንደሆንኩ ማንነቴን ነው ማሳያት እያለው ለመኮንን እየነገረው ነበረ። ስለዚህ ቀጥታ የእሷን አይዲ ሊያነሳ የሚችለው መላኩ ነው በማለት እንግዲህ እሷን እያረጋጋት ይገኛል ማለት ነውና ነገር ግን ትምህርት ቤት አጥር ስር ቁጭ ብሎ እሷን እያባበለ በሚገኝበት ሰዓት ነበረ መላኩና ፌበን እጅ ተያይዘው እንግዲህ መንገድ ላይ እየሄዱ ነበረ። እሷም አኮራውክ፣ እኔ እኮ በጣም ጎበዝ ነኝ እያለችው እያወራች በምትሄድበት ሰዓት እሷ ቁጭ ብላ እያለቀሰ እሷንም ተመልክተው ምን ሆነሻል እንኳን አላሏትም ነበረ። አየህ እኔ እንደዚህ ነኝ፣ አንተ ለእኔ ግን ምንም አርግተህልኝ አታውቅም፣ እኔ ብዙ ነገር ለአንተ እያደረግኩልህ ነው በማለት ስለዚህ እኔ ለአንተ ምንህ ነኝ የሚል ጥያቄ ነበረ ፌበን ለመላኩ ያቀረበችለት። እሱ እንግዲህ ምን ማለት ነው ደግሞ ምን አይነት ጥያቄ ነው የምትጠይቂኝ በማለት ስልክ ሳይደወልበት ስልክ እንደተደወለበት ሰው ሆኖ ነበረ ካጠገቧ የሄደውና ለኔ ፍቅረኛ የምነሽ ጓደኛ የምነሽ ምን የምነሽ ሊላት እንግዲህ ፈቃደኛ አይደለም ማለት ነው። ስልክ ሳይደወልበት ነበረ ስልክ ያነሳውና በዛ መሀል ነበር እሷን ትቷት ወደ ቤት እየሮጠ የሄደው። ወደ ቤት እየሮጠ በሄደበት ሰዓት እንግዲህ አባቱ ራሱን ስቶ ወድቆ ያገኘው ማለት ነው። ግን በዛ በጭንቀት በአለም ሆኖ ጽጌረዳ እያለ ነበረ የሚጣራው። ነገር ግን ፌበንን አልጠራትም። ፌበንን የሚፈልጋት ለተንኮል ብቻ ነው ማለት ነውና ሆኖም ግን ጽጌረዳ መጨረሻ ፈተናውን ትፈተን ይሆን ወይስ እንደዚሁ ተባራ ትቀር ይሆን የሚለው ለኛም የሁላችንም ጥያቄ ነው። ነገር ግን አቶ መስፍን ቶሎ የሚያገግሙና የሚነሱ ከሆነ አይዲው ቀጥታ የልጃቸው ኪስ ውስጥ እንዳለት ተገኝቷል። ከኪሱም ሊወርቅ ችሏል ማለት ነውና ነገር ግን ወይዘሮ ዘርፌም ይህን ነገር ብትሰማ ምንድን የምትላት ስለዚህ ምንድን የምትለው እሷ ከማንም ጎረምሳ ጋር ስትላፊ ነው እየጣልሽው ነው የምትላት። ምክንያቱም በተንኮል የተሞሉ ሁሉም ጭንቅላቷን ሊመርዙት ችለዋል ማለት ነው። ወይዘሮ ፍቅር ተሳትቀር እንግዲህ የእናትና የልጅን ስምምነት እንዳይኖር ጭንቅላታቸውን እየመረዘች ነው የምትገኘው መሀሉናና ጽጌረዳም በጣም የሚገርመው ነገር ከቤት ሳትወጣ እንግዲህ ምን እያለች ነበር? እናቴ እባክሽ ጸልይልኝ፣ ዛሬ ፈተና ነው፣ ፈተናው ደግሞ በጣም ከባድ ነው ነበር ያለቻትና ስለዚህ ጸልይልኝ ነበር ያለቻት። እሷም እኔ ጠሎት ታዲያ ምን ያደርግልሻል? ዋናው በርትተሽ ጠንከረሽ መስራት ነው ነበር ያለቻትና አይማዬ ቢሆንም እስቲ በቃ ጸልይልኝ ነበር ያለቻት። ሂጂ ካጠገቤ በማለትና በማመናጨቅ ነበር እንግዲህ ካጠገቧ ያበረረቻትና ምንም ቢሆን ደግሞ እናት ነች አልጨከነችም። እሷ ወጣ ስትል ጌታዬ መድኃኔዓለም እባክህ ልጅን አንተ አግዛት በማለት ጸሎት እያደረገችላት ነበርና በዛን ሰዓት ግን ጽጌረዳ ተደብቃ እየሰማቻት ቢሆን አሜን እማዬ ጸሎት አደረግሽልኝ አይደለ? ተደብቄ እየሰማሁሽ ነው ነበር ያለቻትና አንዳንድ ጊዜ እናት አባቶች ልጆቻቸውን ቢረዱ ብዬ ጥሩ አስባለሁኝ። አንዳንድ ጊዜ ወይዘሮ ዘርፌ ስሬስነት ታበዛለች። ልጅቷንም አንዳንድ ጊዜ ቆም ብላ ልታዳምጣት ይገባል። ልጄ ስህተት አለባት ስህተት የለባትም የሚለውን ነገር ቆም ብላ ልታስብበት ይገባል እንጂ ማንም ተነስቶ ልጅሽ እንደዚህ ናት ልጅሽ ማግባት አለባት ስላሏት ብቻ ልጇን ሳትከታተል የልጇን ምንነት በደንቡ ሳታውቅ ዝም ብላ በቃ አንቺ እንደዚህ ልታረጊኝ ነው ልታዋርጂኝ ነው ማግባት አለብሽ ትምህርትሽን ማቋረጥ አለብሽ ከማለቷ በፊት ልጇን አቅርባት እሷም ቀርባት እንደ ጓደኛም እንደ እህትም ሆና ልጅቷን ማቅረብ አለባት ነበረ። ነገር ግን የእሷ ስህተት በቃ እዚህ ጋር ነው። ልጅቷን ማቅረብ ነበረባት ማለት ነው። ብዙ ቤተሰቦች ብዙ ወላጆች የሚሳሳቱት እንደ ወይዘሮ ዘርፌ እየሆኑ እንደ ጽጌረዳ ያሉ ጎበዝ ተማሪዎችን ተስፋቸውን ያጨልማሉ ማለት ነው። በአጭሩ ያስቀሯቸዋል። እና ያለኝ ቅሬታ ወይዘሮ ዘርፌ ላይ ይሄ ነው ማለት ነው። ወይዘሮ ፍቅርተ ግን ጽጌረዳን እንደምትከታተላት
የራሷ ልጅ በፍጹም እየተከታተለቻት አይደለም ማለት ነው። የራሷ ልጅ ቦርሳ ይዛ ትወጣለች፣ ግን መንገድ ላይ ያው ሄድ ሄድ ብላ ከአንዱን ጎረምሳ ጋር ሻይ ቡና ብላ ትመለሳለች ማለት ነው። እና ጽጌረዳ ግን አንገቷን ቀና አርግታ እንዳትሄድ እየተደረገች ነው የምትገኘው። እንደዚሁም መንገድ ላይ የተተዋወቀችው ሰውም እሷ እያለቀሰች ስትሄድም አይቶ ተመልክቶ ነበርና እሱም ምን ሆነች ነው ብሎ ሊያረጋጋት ቢሞክርም እሷ ግን እኔ ቆይ ስሜት የለኝም እንዴ? እኔ ሁልጊዜም ጥፋተኛ ነኝ እንዴ? ሰዎች ለምንድን ነው የማይረዱኝ? እያለች እያለቀሰች ትገኛለች። እሱም ምን ማለት ነው ምን ሆነች ነው ቢላትም እንግዲህ እናቴም ሁሉም ሰው ይቆጡኛል፣ እኔ ማንም እየተረዳኝ አይደለም፣ ምንድን ነው ጥፋቴ? እኔ ሰው አይደለው እንዴ? እኔ ስሜት የለኝም እንዴ? እያለች እንግዲህ እየተናደደች ነበር ጽጌረዳና እሱ እኔ እረዳሻለሁ፣ እስቲ ቆም በይና አስረጅኝ እያለ እንግዲህ እሷን ለማረጋጋት እየሞከረ ነበርና ስለዚህ እኔ የአንቺ ጉዳይ ግድ ይሰጠኛል፣ የአንቺ ጉዳይ ያስጨንቀኛል። አንቺ በደልሽን ልትደብቂ ብትሞክሪ፣ ነገር ግን በደልሽን፣ ጉዳትሽን፣ ክፋትሽን የማይደብቁ አይኖች አሉሽ። ስለዚህ ተረጋግተሽ ላውራሽ፣ እኔ እረዳሻለሁ በማለት ነበረ ሊያረጋጋት የሞከረውና እሷም እሺ እኔ ታዲያ ምን አጠፋው? ሁሉም ሰው ወደ እኔ ነው እኮ የሚነሳው፣ ማንም ሰው እኮ አይረዳኝም። ለእናቴ ደግሞ እኔ ፍቅረኛ እንዳለኝና እየባለኩ እንደሆነ ማን እንደሆነ ባላቅም ለእናቴ አሳምነው ነግሯታል ነበር ያለችውና ማን ሊሆን ይሆናል ብለሽ ነው የምታስቡ ቢላትም እንግዲህ ምናልባት ጓደኛዬ ፌበን እሷ ልትሆን ትችላለች ብዬ አስብ ነበረ። በፊት በጣም ግትር ናት፣ እሷ ያለችው ካልሆነ በፍጹም ወደ ኋላ አትመለስም። አሁን ግን የቅርብ ጓደኛ ሆናኛለች፣ እንደዛ አታደርግም። ግን ማን እንደሆነ አላቅም፣ ሌላ ሰው ነው፣ እሷ አይደለችም ነበር ያለውና ስለዚህ ማን ነው የሚለውን ቆም ብለሽ ልታስቢበት ይገባል ብሏት ነበር። እሷም አዎ ይህን ነገር ማን እንደሆነ እያደረገ ያለው በእኔና በእናቴ መካከል ገብቶ የሚያበጣበጠንን በቅርብ ቀን ደርስበታለሁ እያለች ነው። እውነት ነው ደግሞ በትክክል አንድ ቀን ትደርስበታለች ጽጌረዳ፣ እውነቱ ሁሉ ይወጣል ማለት ነውና ያኔ እውነቱ የወጣለት ግን እነኚህ ሰዎች ውርደታቸውን ተከናንበው እንግዲህ ይቅርታ መጠየቃቸው አይቀርም። ተንኮል የሚሰሩ የማይሆን ነገር የሚያደርጉ ሰዎች መጨረሻቸው ውርደት ብቻ ነው ማለት ነውና እሱም እንግዲህ እንድትረጋጋ አርግቷት ወደ ቤቷ በሰላም እንድትመለስ ሊያደርጋችሁ ይችላልና አንዳንድ ጊዜ እናንተ ተስፋ ቆርታችሁ በምትሄዱበት ሰው የማታውቁት ሰው ወይም ደግሞ በአንድ ቀን እንደዚሁ መንገድ ላይ ያያችሁ ሰው ሊያረጋጋችሁ ህይወታችሁ ሊያተርፍላችሁ ይችላል ማለት ነውና ጽጌረዳም ተስፋ ቆርጣ እያለቀሰ በምትሄድባት ሰዓት ነበረ እሱም እኔን ታምኛለሽ፣ ታመንሺ፣ ነይ ቁጭ በይና አብረን እናውራ በማለት ነበረ አንዳንድ ነገሮችን እንግዲህ የእሷ ጉዳይ ለእሱ ግድ እንደሚሰጠው አርግቶ ሲያወራት የነበረው ማለት ነው። ቢሆንም ግን እሷም ያው ምንም ሳትደብቅ ያሉትን እውነታዎችን ሁሉ ልትነግረው ችላለች ማለት ነው። እና ይሄ ሁሉ የተደረገው እንግዲህ በስገዛ ጓደኞቿና የራሴ ሰዎች በምትላቸው ነው። አሳይመንቷም እንግዲህ የተቀየረባት ማለት ነው። እሷም እንግዲህ አሳይመንቱን በስነ ስርዓቱ ሰርታ ሄዳለች። እዛ ደርሶ እንግዲህ ውጤቱ ሲመለስላት እሷ እንዳሰበችው አይደለም፣ ሁሉም ነገር እንደተቀየረ እንደዚሁም እንግዲህ ዳይሬክተሩ ልጠይቀው ሞክራ ነበረ። እሱም የደረሰን ይሄ ነው፣ ሌላ አላየንም ነበር ያለው። ይህንን እንግዲህ ቀይራ የሰጠችው የራሷ ጓደኛ ናት ማለት ነው። እሷ በስነ ስርዓቱ ሰርታ ያስቀመጠችውን አንስታ ሌላ ግን ጫር ጫር አርግታ እሷ ዝቅተኛ ነጥብ እንድታመጣ ሌላ የማይሆን አሳይመንት ሰርታ ቦርሳ ውስጥ ያደረገችላት ማለት ነውና ውጤቱ ሲመለስላት እንግዲህ ያላሰበችው ውጤት ነው የሆነው። ይሄ አሳይመንት ደግሞ በጣም ትልቅ ውጤት ለሷ የሚያሰጥ ነበረ። እንደጠበቀችው ባለመሆኑ ጽጌረዳ በጣም ተነዳ ተበሳጭታለች። እኔ እናቴ ማስደሰት አልችልም ማለት ነው በቃ በማለት ያው በጣም ንዴት ውስጥ ነው የምትገኘው። ጽጌረዳ ድራማ እንግዲህ ደስ የሚልና አስተማሪ ብዙ ቁም ነገር የምታዩበት፣ መጨረሻው ግን ጽጌረዳ ታሸንፋለች ማለት ነውና ያው የዋህ ሰዎች ለጊዜው ይጎዳሉ፣ ይገፋሉ። ነገር ግን መጨረሻ ላይ እውነት ትቀጥናለች እንጂ አትበጠስም ማለት ነው። መላኩም መዋረዱ አይቀርም። ፌቨን ጓደኛዋም ትዋረዳለች። ፌቨን እንግዲህ አንድ ቀን መዋረዷ አይቀርም። ጽጌረዳም ትምህርቷን ትቀጥልበታለች። ተስፋዋ ይቀጥላል ማለት ነው።
እንግዲህ ጽጌረዳ ድራማ ዛሬ ይዤላችሁ የመጣሁትኝ ይሄን ይመስላል። ቀጣይ ቪዲዮ ምን ይሆናል የሚለውን ይዤላችሁ እመመጣ ይሆናል ማለት ነው። እንግዲህ ለቤቱ አዲስ የሆናችሁ እንደተለመደው ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ሀሳብ አስተያየታችሁን ኮመንት ላይ እያስቀምጣችሁ ላይክ እያደረጋችሁ ለምታበረታቱኝ ሁሉ ምስጋኔ ከልብ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።